አብርሽ ምን ነው ሩታ ትናንትና በል ከገባችሁ ወንድ ጋር እኔን እንዴት ከልጁ አባት ጋር ውድድር ውስጥ አስገቡኛላችሁ፣ ምርጫ ውስጥ አስገቡኛላችሁ ብለክ እኮ ያዙኝ ልቀቁኛል ከአብርሽዬ። አይገርምም? አንተ ምን ነው ያኔ ሄርሜላንና ሩታን ለውድድርና ለምርጫ ሲያቀርቧት እንዴት ሚስቲን ትናንት ከመጣች ሴት ጋር ታወዳድሯታላችሁ? እንኳን ለማለት ቀርቶ ለምርጫ እንኳን የተቸገርክበት ጊዜ እኛ ያየነው አልነበር እንዴ? ዛሬ ታዲያ ምን ነው ያ አቃጣሪ ሽልጥልጥ አቤል ተብዬው ከልጁ አባትና ትናንት ከመጣው ሰው እንድትመርጥ ሩታን ጠርቻታለሁ ብሎ ሲነግር ያዙኝ ልቀቁኝ አልክ። የልጁ አባት ነው። ግን ደግሞ አንተስ ያኔ ሄርሜላ በመጣች ሰዓት እንዴት የልጅን እናት ከትናንት ከመጣች ሴት ጋር ምርጫ ውስጥ ታስገቧታላችሁ አልክ እንዴ? አላልክም። አንገትን እኮ አቀረቀርክ። ለምርጫ እኮ ተቸገርክ አይደል እንዴ? ስለዛ አይግረምህ። ደግሞ ሲጀምር ደግሞ የምን ምርጫ ነው? የሚገርመኝ ይሄ የሩታና የአብርሽ ነገር ማለት ነው። ወደ ኋላ ናችሁ እንዴ? ተፋታችሁ አይደለ እንዴ? እኔ እኮ የእናንተ ነገር ግርም እያለኝ ነው። በዚህ አጋጣሚ ግን ሩታዬን ቆንጆ አቤት ከወለድሽ በኋላ ግን አምሮብሻል። እግዚአብሔርን ጽጌረዳ አበባ እራሷን መስለሻል። ዛሬ ደግሞ ማለት ነው የሚገርማችሁ ነገር ደግሞ ማለት ነው ዛሬ ሩታ ማንን ብትመርጥ ጥሩ ነው? ደስታ የሰጠኝ እሱ ነውና ደስታ ይመርጫለሁ ብላ አሳበደቻቸው። አይገልጸውም። እግዚአብሔርን የመጣችውን ከደስታ ጋር ነው። ኖቤልም አብሮ ነበረ። የሩታ መከታ ጀግና ማለት ነው። በዚህ አጋጣሚ ማለት ነው አቤት እያለቀሽ እንደመጣሽ እያለቀሽ ትሄጃለሽ። ምን ማለት ነው አንተ ሸኮቲያም ማለት ነው። እግዚአብሔርን በጣም ነበር ያናደደኝ መጨረሻ ላይ ማለት ነው። አቤት አንተ እኮ አጨብጫቢ ነህ። ዛሬ ለማስመሰል ሩታንና አብርሽን የባለጠ ለመለያየት ነው አደለ? ያቺን ዘረጡ ሄርሜላን ከአብርሽ ጋር እንድትሆን እኮ እያመቻቸህ ነው። ለዛ ነው ዛሬ አብርሽን አምጥተህ ሩታን እያወቅ ምርጫ ውስጥ ከደስታ ጋር ያቀረብከው የአብርሽን ክፍተት ስለምትፈልግ ነው እንጂ የእውነት ከልብ አሁን ሩታና አብርሽ አንድ ላይ እንዲሆን ፈልገህ ነው። ደግሞ ምን አለ እያለቀሽ እንደመጣሽ እያለቀሽ ትሄጃለሽ። ኧረ እባክህ ልጅቷ እኮ ሩታ ናት፣ ብዙ ፈላጊ ያላት። አይገርምም? ስለማትፈልግ ነው። አያችሁ፣ እሷም እንደዚህ ነበረ በጊዜው የታመመችው። ህመሙ ሁላችሁም ይግባችሁ። እንዴት ከልጅሽ አባት እሱን ትመርጫለሽ? አንቺ አሁን የልጅ እናት ነሽ። ቀስ በይ፣ እንደ እናቱኝ ረጋ በይ። አንተም ብሎ መካሪ እባብ። እኔማ አቤልን ሳይ ቤተሰቦች ምንም ይሁን በጣም ነው የምናደደው። እግዚአብሔርን ነው ምላችሁ ከምላችሁ በላይ ማለት ነው። እና ሩታዬን ቆንጆ እናውቃለን፣ እውነት እንዳልሆነ ሁላችንም ግልጽ ነው። ግን ደግሞ አብርሽንም ሆነ በዙሪያው ያሉትን ሰዎች ለማንጨርጨር የርሽበት መንገድ ተመችቶኛል። አንዳንድ ቦታ ልክ ባይሆንም ማለት ነው። እንኳን ደስታ መረጠችው። የልጅሽን አባት አትመርጭም? እንደ እናቱኝ ወልደሻል። የወለድሽ ሴት ነሽ። ወለደችና ምን ነው የሚፈልጋት የለም እንዲ? አላየም እንዲ? ሩታ ብትፈልግ እኮ እግዚአብሔርን 30ውን ማክተልተል የምትችል አይነት ሴት ጀግና ናት። ደግሞ በብዙ ነገር እንደምትበልጣችሁ ታውቃላችሁ። እናንተ ዝም ብላችሁ አንጠለጠላችሁ እንጂ እሷ ትበልጣችኋለች በብዙ ነገር ማለት ነው። በብዙ ነገር ሩታን አትደርሷትም። አቤል አሁንም እኮ የበለጠ ክፍተታቸውን ለማስፋት ነው እንጂ አንተ የእውነት ከልብህ ሩታንና አብርሽን ለማስታረቅና ለማድረግ ነበረ። እሷም ደግሞ ደስ የሚለው ነገር እናንተን ለማቃጠል የሄደችበት መንገድ ድጋሚ ደስታዬ መርጫለሁ፣ አንተ እዚህም እዛም ማጨብጭብ አንድ ቦታ ትረጋም ብለሃለች እኮ የመልስ ምት። አየክ ልጅቷ ሩታ ናት። አትችሏትም፣ የእውነት አትችሏትም። አብርሽ በፊቱ ነው አንገት ደፍተ ሚስቴን ትዳሬን ብለህ ተሰብስበ ብትቀመጥ ዛሬ እንደዚህ አንገትን እያቅለሰለስካት መጣም ነበር። እሷ ሁሌ እንደቀለደች ነው እንዳፌዘች ነው። እኔ እኮ ነግሬያለሁ አቤል፣ ከእሷ ይሄ ነው የሚጠበቀው። አቤት አብርሽ ስትንጨረጨር ስናይ ግን እንዴት ደስ እንዳለን። እኔ ግን ደስ ያለኝ ሩታ ሄደችበት መንገድ፣ ያንጨረጨረችበት መንገድ ህመሟ ስለገባኝ ነው። እግዚአብሔርን ስትታመም የነበረችባቸው ጊዜያቶችን እስቲ ጓደኞቹ ሳይቀሩ ህመሙ ምናል እንደሚያም ማለት ነው እንደሚያም እንኳን ከውጭ የመሰለ ፊት እንኳን አልያዘም አለ። ርባክ ከውጭ የመጣ ሰው ላው ላይ ተጽፎበት ዲያስፖራ ተብሎ ፊቱ ላይ ተጽፎ ነው እንደሚመጣው ነው። ማነው ስሙ? አቤል ተብዬው ማለት ነው። እኔ አቤልን ሳይናደዳሉ ቤተሰቦቼ። ሩታዬ ዛሬ እንግዲህ ማንን ነው ደስታዬን ሊሰጠኝ ደስታዬን መርጫለሁ ብላ እንግዲህ ያው ወደ ደስታ ሄዳለች። ዛሬ ደግሞ ስቶሪ ላይ አይቻት ነበረ። ማንም ጠላኝ ማንም ወደደኝ እኔ ሩታዬ ወይ ፍንክች ብላለች። እና ሩታዬ ማንም ወደደሽ ማንም ጠላሽ ናንቺ የሚጨምሩልሽም የሚቀንሱልሽም ነገር የለም። የኔ ቆንጆ ዘና ብቻ በቃ ህመምሽን ይዩት።
ይዩት ህመምሽ ምን ያህል እንደሚያም። አብርሽም ሳይገባው ቀርቶ አይደለም። ይሄና ለሩታ ሕፃን ልጅ አይደለችም አይደል? ኖቤል ስላመጣ ወይም ደግሞ 2 ቀን ቴክስት ከተጻጻፈችው ሰው ጋር በዚህ ልክ እንትን አትልም። ይገባዋል። ግን ደግሞ ምን ያህል ህመሟ እንደሚያም ልታሳይ ነው። አብርሽ ከቻልክ ተማርበት። ለካ እኔ ስታመም እንደዚህ፣ ለካ እሷም እንዲህ ስትታመም ነበረ በል። ሲቀጥል ደግሞ እንዴት ከልጁ አባት ጋር ትናንት ከመጣ ሰው ጋር ምርጫ ውስጥ አቤል ታስገባኛለህ? እኔ ለምርጫ መቀርብ ሰው ነኝ? እንዲያደጉ አንተ መቼም ጠዋት ከኤርሜላ ጋር ማታ ከሩታ ጋር ነህ። እንዴት አርጋ ትምረጥ ታዲያ? የእውነት ቢሆን እንደውም ጥሩ ነበር ከደስታ ጋር ፍቅራቸው፣ የእውነት ቢሆን ማለት ነው። አይገርምም? ደግሞ ከደስታም በላይ ይገባታል ሩታ። ከደስታ በላይ የሆነ ሰው ነው ለሷ የሚገባት፣ የተሻለ ሰው አብርሽ ከገባህ ማለት ነው። እና ለማንኛውም አብርሽዬ መልካም የመቃጠል ጊዜ ብለናል። ሩታዬ መቼም ያው ደስታን መርጣለች ዛሬም። ይሄ ሁሉ ደግሞ አንተን ህመሟ እንዲገባህ ነው ምን አለ እንደሚያም አየ በእሷ